ለምንድን እና ከፍለሻቸው ይሄን ያህል እንዳንተ ይሄን ያህል የክፋት ጥግ እንደዚህ አልራመድም። እውነቴን ነው የምልሽ። ይኸውልሽ አሁን ይኸውልሽ ተንኮል ይሄ ሁላ ተንኮል ከኢትዮጵያ ድረስ ሮጠሽ የመጣሽው እኔ እናንተ መስሎኝ ነው። ሰኢድ እንግዲህ ከሰላም ጋር ያለውን ጉዳይ አሁንም ቢሆን ገና አልጨረሰም ማለት ነው። ምክንያቱም አሁንም ሰላምን በጣም እየረበሻት ነው ማለት ነው። ምክንያቱም የድሮ የልጅ እናቱን እሷ እንደደበቀቻት አድርጎ አሁንም ነው እያለ ያለ ማለት ነው ሰኢድ። ስለዚህ ሰላም ደግሞ ልጅቱን አልደበኳትም እያለች ነው። ነገር ግን ሰኢዱ ሊረዳ አልቻለም ማለት ነው። ምክንያቱም ሰኢድ ከሱመያ ጋር መታረቅ ስለማይፈልግ ነው ሰላምን እንደዚህ የሚያደርጋት እንጂ ከሱመያ ጋር መታረቅ ቢፈልግ ኑሮ እንደዚህ አይነት ስህተት አይሰራም ነበር ማለት ነው። ስለዚህ ሰኢድ አሁንም ቢሆን ጥፋቱን ቀጥሎበታል ማለት ነው። እንግዲህ ሰላም እያስረዳችው ነው። ከዚህ የበለጠ ምን እንደምትለው እንደሚፈልግ አላውቅም ማለት ነው። ነገር ግን እሱ አሁንም ቢሆን ሊረዳ አልቻለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አህለን ወሰህለን ጋይስ እና ማለት ነው ዛሬ መጥቼላችኋለሁ ማለት ነው በአዲስ ቪዲዮ። ለዚህ ቻናል አዲስ የሆናችሁ ቤተሰብ ነው ማለት ነው። በቅንነት እንዲሁም ቤተሰብ ስለምትሆኑ ከልብ ነው እናመሰግነው ማለት ነው። ውዶቼ ማሮቼ ግልቦቼ እናላችኋለሁ። እንግዲህ የመጣሁላችሁ በሰኢድ እና በነ ሰላም ነው የመጣሁት ማለት ነው። እንግዲህ ሰኢድ አሁንም ቢሆን የሰላምን ጉዳይ አልዘጋውም ማለት ነው። ምክንያቱም ሰላም አንቺን ነሽ የደበቅሽብኝ የልጅ ምሽቴን አንቺ ነሽ የደበቅሽብኝ እያለ አሁንም ቢሆን ሊፈታት አልቻለም ማለት ነው። ሰላም አልደበኳትም፣ እኔ አላየኋትም፣ እኔ የማውቀው ነገር የለም፣ እኔ እንደዚህ አድርጌ ቢሆን እዚህ ሀገር አልቀመጥም እያለችው ነገር ግን አሁንም ቢሆን መረዳት አልፈለገም ማለት ነው። ለምን ይሄ ልጅ እንደዚህ ያለ ነገሩን ማንዛዛት ይፈልገዋል ማለት ነው። አዎ እና ያው ለምሽቱ ጋር መታረቅ ስላልፈለገ ምሽቱ ጋር መታረቅ ቢፈልግ ግን እንደዚህ አያደርግም ነበረ። ሱመያን አይሜን ማን ነበረ ሰላምን እንደዚህ አያደርጋትም ነበረ። ፓስፖርቷንም ቀምቶ ፓስፖርቷንም አንሰጣትም፣ ምንም አንሰጣትም። ስለዚህ ልጅቱን አሁንም አምጪ ነው እያላት ያለው ማለት ነው። እሷ ደግሞ አይ እኔ እኮ ልጅቱን እኔ የማውቀው ነገር የለም እኔ አልደበኩም እያለችው ራሱ ነገር ግን መረዳት አልፈለገም ሰኢድ። ለምን መረዳት እንዳልፈለገ እኔ ራሱ አልገባኝም ማለት ነው። ስለዚህ ሰኢዱ ጥፋተኛ ነው ብዬ ነው የማስበው። ኢቭን ሰኢዱ ጓደኛው ራሱ በጣም ጥፋተኛ ናቸው። ሰኢድ እስከ ጓደኛው ድረስ ጓደኛውም ሰው ብዬ ተደባደበ ምናምን ሚስቱን እያባረረ ነው ሰው። ስለዚህ እሱም ቢሆን እንደዛ ነው ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው እንደኔ ማለት ነው። እና ሰኢዱ ልታድብ ይገባሃል ማለት ነው። አዎ እንዴ አንተ አይደብርም እንዴ? ቆይ ሴት ልጅ እንደዚህ በነገራችን ላይ ሴት ልጅ እንደዚህ የሚያንገላታ ወንድ ሴት ልጅ እንትን የሚል ወንድ እኔ ወንድ ነው ብዬ አላስብም። እንደኔ ይቅርታ አድርጉልኝና ጋይዝ ማለት ነው። የእውነቴን ነው የምላችሁ ወንድ ልጅ ከሴት ላይ እጅ ማንሳት ምናምን እንግዲህ እንደምታውቁት የሰኢድ ወንድም ሚስቱንም አባሯታል ማለት ነው። ሶ ልጆችን አታይ ምናምን ብሎ ስለዚህ እንደ ወንድሙ ማለት ነው እኩል ሆኑ ማለት ነው። እና በዚህ ልክ ግን መዋረድ ይደብራል። ይቅርታ አድርጉልኝና ማለት ነው። አንተ ሰኢዱ የምትባል ሰው ሰኢዱ በነገራችን ላይ በፊት በጣም ጥሩ ሰው ነበር። አሁን ነው እንደዚህ የሆነው ማለት ነው። ስለዚህ ሰኢዱ ምን አስበህ ነው? ምን ነካህ? እንዴት ነው እንጂ አንተ ለሴት ልጅ ክብር ሊኖርህ ይገባል። እውነቴን ነው። ሴት ልጅ ማክበር አለብህ። ሴት ልጅ የማያከብር ወንድ ይቅርታ አድርጉልኝና ወንድ አይደለም። እውነቴን ነው የምላችሁ። እንዴ ስርዓት ያዙ እናንተ ወንዶች ማለት ሴት ልጅ ማክበር። እናንተ ሙቀት ገደለኝ እኔ እኛ ጋር ያለ ሙቀት ከምነግራችሁ በላይ ነው ማለት ነው። ውድ ቤተሰቦች እና እንግዲህ የሰኢድ ነገር አሁንም ቢሆን አልተቋጨም ማለት ነው። እኛ ከሱመያ ጋር ታርቀው አንድ ሆነው ይመጡልናል ብለን ነበር የምንጠብቀው ማለት ነው። ነገር ግን ሰኢዱ አሁንም ቢሆን መታረቅ ስላልፈለገ ነገሩን እያከረረው ነው ማለት ነው። ነገሩን ስላከረረው ስለዚህ አይደለም ሊታረቁ ሌላ አዲስ እና ሌላ አጀንዳ እያመጣ ነው ማለት ነው ሰኢዱ። ስለዚህ ሰኢዱ ግን ምን አስበህ ነው? እኔ ጥያቄ ለሰኢዱ ነው። በዚህ ልክ ምንድን ነው የምትፈልገው? እስኪ ጥያቄ ልጠይቅህ የምር እንዴ አይደብርም እንዴ አንተ? እውነቴን ነው። እና ስለዚህ ሰኢዱ የምትባል ሰው ተዋት፣ ልጅቱን ተዋት። በቃ ነገረች። እኔ አልደበኩም እኔ አላደረኩም እያለች ራሱ አንተ ለምንድን ነው የማትረዳት? ጥያቄ እና ሰኢዱ ጥፋት አለብክ። ስለዚህ ጥፋትህን ደግሞ ማስተካከል አለብክ። ሰኢዱ እረፍ ብለናል።
እናማ ይሄ ነው እንግዲህ የምላችሁ የሰይዶ ጉዳይ የሰይዶ ነገር ይሄ ነው ማለት ነው ውድ ቤተሰቦቼ። በተረፈ ብትታረቁኝ ደስ ይለናል። ለመታረቅ ሞክሩ። አዎ እንዴ እስከመቼ ድረስ ልጆች አይናፍቁም እንዴ? አንተ ሰይዶ ማለት ነው። ዛሬ በነገራችን ላይ ግን ማለት ነው ወሬ ራሱ ጥፍት ብሎብኛል። ጥፍሽ ብሎኛል። ድብር ጥፍሽ ታውቃላችሁ? ድብር ጥፍሽ የሚባል ነገር አዎ ጥፍሽ ብሎኛል። እና ይሄ ነው እላችኋለሁ ማለት ነው ውድ ቤተሰቦቼ። ለማንኛውም ይሄን ያህል ካወራሁ ይበቃኛል ማለት ነው ጋይስ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። ሰብስክራይብ አድርጉኝ። በተረፈ ይሄን ይመስላል። ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ምርጦች ምርጣምርጦች እወዳችኋለሁ፣ አከብራችኋለሁ የኔ ምርጦች። አዎ ትላላችሁና ይሄ ነው ያለው ነገር ማለት ነው። ሰላማችሁ ይብዛልኝ። አይዋ ሰላማችሁ ይብዛ ትላላችሁ።